ፋዘሪ ምን ነው የሚያለቅሱት? እኔ እኮ ልጆቼ ነበር መስላችሁ የምትታዩ እና አይደለንም እንዴ? ልጆቼ እንዳልሆናችሁ በተግባር አሳያችሁ። ፋዘሪ ምን እስቲ አሁን አባታችሁን ጥላችሁ ልቤን ምክንያት ላችሁ ብታስረዱኝ። ፋየው እኛ እኮ ምን በለዋ ንገሩኝ። እኛም እኮ ተቸገረን ነው። እንደው ምንስ ያለ ችግር ቢገጥማችሁ ከአባታችሁ ይበልጣል። ሀና እንዳልሰራችሁ በጣም እርግጠኛ ነኝ። አንተ እንዴት አወቅ? የሀና ልጅማ ጠንቅቄ አውቀዋለሁ። አልተሳሳትኩም አይደል ፋዘሪ? መሳሳትስ አልተሳሳትክም። እና ማን ነው የሰራው? ያው እኔ ነኝ። ሌላ ማን ይሰራል? ኧረ ውሸት በትልቅ ሰው አያምርም። እንዴት አንተ? የእርሶን እጅ በደንብ ጠንቅቄ ነው የማውቀው። ይህ ምግብ በእርሶ እጅ አልተሰራም። አይ ጆሮ፣ አንተ ከነ ድንግልና ፍግም ስለምትል አታውቁም። ማንም ሴት ያንተን ሰውነት አታዩ። ልጆቹ ያማቸዋል እንዴ? ምንድን ነው የምታወሩት? እኮ እንትን ሲያደርጉ አገኘኋቸው ብሎ ሲቀድድልኝ ነው የከረመው። ይልቅ ልጅቷ እንዴት ነች? ደህና ናት። ጥሩ ልጅ ናት ወይ ለማለት ነው ፋየው? በጣም ጥሩ ልጅ ናት። ፋዘርዬ ግን የት ነው የዘገኗት? ምን ነው አንተም ልትዘግናት አማረህ እንዴ? አዎ፣ ይልቅ እኛ ሳይመሽብን እንሂድ። ቆይ ለምን እዚሁ አታድሩም? አንቺ አሁን ቀልዷን ተሽ ቡሊዋን ቶሎ ብታመጫት አይሻልም? እኛም ተፈውሰን እንሂድ። እሺ በቃ። ደግሞ በጣም ናፍቃችሁኝ ነበር። እኔም ናፍቀሽኝ ነበር። አትደው እኔም ትላለህ እንዴ? እኛም ነው የሚባለው። ሁለታችሁን የሚሾፍራችሁ አንድ ሰው አይደል እንዴ? ሀናን አግኝታት ነው? አዎ አግኝቻት ነበር። ታዲያ ምን ብላ ነው እንደዚህ የተናደድከው? እናማ ከዚህ ሀገር የማውቀው እናንተን ስለሆነ ሽማግሌ የሆናችሁ ሴቷ ቤት የምትሄዱት እናንተ ናችሁ እንዴ? ፋየው እኛ እኮ ወጣቶች ነን። ለምንድን ነው ሽማግሌ ምናምን እያሉ ሙድ የሚይዙብን? እና ወጣ አባባ ኖላዊን ያሳዘናቸው ነገር የተምቹና የጆሮ መጥፋት ነበር። ታዲያ ለቀናት ሲፈልጓቸው አላገኟቸውም። አውቀው ተደብቀው ስለነበረ በየትም ሊገኙ አልቻሉም። ሀናን ያሳዘናትና እንዲሁም ደግሞ በጣም ያዘነችበት ጉዳይ ኤልያስ ለአመታት ከሷን ሲጠብቅ ኖሯል። ተጎኗ ሆኖ ብዙ ነገር ሊያግዛት ሞክሮ ነበር። ግን ደግሞ በአጋጣሚዎች በማጣቱና ገንዘብ ባለመኖሩ ሊረዳት ባለመቻሉ ከቀን ቀን ሌላ ነገር ይፈጠራል እያለ ትንሽ ከሷ ርቆ ነበር። ዛሬ ላይ እንዲጸጽተ ያደረገው ሁለት ነገር አለ። አንደኛ ነገር ከጎኗ ሆኜ አባቷ ታክሞ እስኪድን ድረስ እዛው አለመሆኔ፣ ሁለተኛው በሰዓቱ እየደወልኩ አለመጠየቄ ጥፋት ነው። ሌላ ሰው ሊተካት የቻለው ለዚህ ነው ብሎ አስቦታል። ሀና ይህን ምክንያት በማድረግ ከኤልያስም ከጆሮም የራቀችበት ምክንያት አሳማኝ ባለመሆኑ ተምቹ ደጋግሞ የተናገረው አንድ ነገር አለ። ልጅቷ ራሷን ደስተኛ አድርጋ እየኖረች ነው። ግን ደግሞ ሰዎች ሲርቋትና ሲቀርቧት እሷን ክፉ ናት ላለማድረግ ወይም ደግሞ ራሷን ጥፋተኛ ሆና ላለመገኘት የምታደርገው ድርጊት እንጂ ማንም ሰው ጥፋተኛ አይደለም። ኤልያስም ቢሆን ለአመታት ፍቅረኛዋ እንደሆነና ለአመታት ከሷ ጋር አብሮ እንደቆመ እያወቀች በድንገት ግን በሌላ ሰው ተክተዋለች እያለ ሲናገር ነበር። ታዲያ ጆሮ ሁልጊዜም ስለ ሀና መጥፎ ነገር መናገር ሲፈልግ አይፈልግምና ከጆሮ ጋር እና ተምቹ ይጣላሉ። ሁልጊዜም አንተ ሀናን ጥፋተኛ ነው የምታደርገው፣ ሀና ጥሩ ልጅ ናት፣ ስለዚህ እባክህን ስለ ሀና መጥፎ ነገር አታውራ። ኤልያስ የራሱ ጥፋት ነው። በሰዓቱ ከጎኗ ቢሆንና ቢደውልላት ኖሮ ክፍተት አይሰማትም ነበረ። አባቷ ታክሞ ከዳነ በኋላ ብቸኝነት ሲሰማት በቃ ሌላ ጓደኛ ያዘች። ስለዚህ ጥፋቱ ይሄ ኤልያስ ነው ብሏል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ተከታታዮች እንኳን ደህና መጣችሁ። ቪዲዮውን ላይክ በማድረግ ጀምሩት። ስለምትከታተሉን ከልብ አመሰግናለሁ። አባባ ኖላዊ ታዲያ ጆሮና ተምቹን ባዩ ጊዜ በጣም ነበር የተሰማቸው። በወልዳችሁ ኖሮ
እንደዚህ ጥፍት አትሉም ነበረ። ስፈልጋችሁም አገኛችሁ ነበር። ለምንድን ነው ብለው ስቅስቅ ብለው ሲያለቅሱ ጆሮና ተምቹ በሰዓቱ በጣም ደንግጠው ነበረ። በዚህ ልክ አባባ ኖላዊ ይፈልጉናል ወይም ደግሞ በዚህ ልክ ያስቡልናል ብለው ጠብቀው አያውቁም። እነሱ የጠፉበት አንድ ምክንያት አላቸው። እሱም ደግሞ ሀና ናት። ጆሮ ሀናን ለመራቅና ሀናን ለመርሳት ጥረት ላይ እያደረገ ነበር። ጥረቱ ግን አልተሳካለትም። በሄደ ሁሉ በአይሚሮ የምትመላለሰው ሀና ብቻ ናት። ሁልጊዜም እሷን ቦታውን ቢቀይርም እንኳን እሷን በሌላ ሰው ሊቀይራትም ሆነ ከሄደበት ቦታም ሊረሳት አልቻለም። ታዲያ በዚህ መሀል ነበር አባባ ኖላዊ በጣም ሲናፍቋቸው ተመልሰው ወደ ሰፈር የመጡት። አባባ ኖላዊ ግን ለቀናቶች እየፈለጓቸው ሊያገኟቸው አልቻሉም። ታዲያ ምን ሆነው የሆነ እነዚህ ልጆች ብለው በብዛት ሲያስቡላቸው ነበር። እሳቸው ብቻ ሳይሆኑ ሀናም ምን ሆኖ ነው ከኛ የራቁት? ምን አስቀይመናቸው ነው? ለምንድን ነው የራቁት? እያለች በጣም ብዙ ጊዜ ሳስባቸው ነበር። ግን ደግሞ ልታገኛቸው ባለመቻላት እናም ደግሞ ስልክ ባለማንሳታቸው ትንሽ ግራ ተጋብተው ከቀን ቀን ሲለዋወጥ ታዲያ እነሱም ወደ መርሳት መጥተው ነበር። ግን ደግሞ አባባ ኖላዊ ወደ ህይወታቸው ሌላ ሴት መታ ስለነበረ ከእሷ ጋር ጊዜ ሲያሳልፉ ነገሮችን እየረሱ መጡ። ግን ደግሞ ተምቹና ጆሮ በድንገት ሲያዩቸው እንባቸውን መቆጣጠር አልቻሉም። ለምንድን ነው የጠፋችሁት? ለምን ሆነ እንደዚህ ሆነ? ባልወልዳችሁ ነው እንጂ እኮ እንደዚህ አታደርጉም እያሉ ጥያቄ በጥያቄ ደርበዋል። ሁለቱም ታዲያ በድንጋጤ ፈያው እኛ የጠፋ ነው የራሳችን ችግር ስላለብን እንጂ እርስዎ ሳይናፍቁን ወይም ደግሞ እርስዎን ሳናስብ ቀርተን አይደለም። ስለዚህ እባክዎን ተረጋጉና እናውራ ቢሏቸው ግን በፍጹም እነሱ ሊያወሩ አልቻሉም ነበረ። ሌላው እርግብ ናት። እርግብና ሜሮን አሁኑ ሌላ ጦርነት ውስጥ ገብተዋል። በዚህ የሚሆነው በወይዘሮ ባዩሽ ምክንያት ነው። ወይዘሮ ባዩሽ ታዲያ አሁንም ቢሆን ሞታም ስሟ ሊያርፍ አልቻለም። ምክንያቱም የሰራችው ጥሩ ስራ እንደሌለም ግልጽ ቢሆንም ግን በመሞቷ ሰው ከሞተ በኋላ ቤተሰቡ እንደሚፈልገው የሚታወቀው በዚህ ድራማ ነው። እናም ወይዘሮ ባዩሽ አንድ ቀንም ለሰው ጥሩ ሰው ሆና አታውቅም። ለጓደኛዋ እንኳን ለሜላት ለአብሮ አደጓ ብዙ በደል በድላታለች። ይህም ሆኖ ግን ሜላት ከሞተች በኋላ የእሷን ገዳይ ለማግኘት ደፋ ቀና ማለቷ እንዲሁም ደግሞ በስር መቆየቷ ግልጽ ነው። የወይዘሮ ባዩሽ ገዳይ ካልተገኘ እኔ ነጻ ሆኜ መውጣት አልፈልግም ብላ ደጋግማ ተናግራለች። ሜሮን ገዳዩን እያወቀች ግን ለማንም መናገር አልፈለገችም። ያልተናገረችበት ምክንያት ደግሞ ለራሷ ሕይወት ስለሚያሰጋት ነው። እናም በስተ መጨረሻም ሰላምና ምናሴ በየተከታተሉ ቤቷ የሄዱ ነበር። በባለፈው ክፍል ሌላ ሰው እንዳገኙና ከዛም ሜሮን እንደሌለች ተነግሯቸው ነበር። በአሁኑ ግን ቤቷ ሲሄዱ ሜሮንን በማገኘታቸው አስፈራርተው ለፖሊስ አሳልፈው ሰጥተዋታል። ሜሮንም ታዲያ ወደ ፖሊሶቹ ስትሄድ ምንም አይነት ነገር እንደማታውቅና ምንም አይነት ቪዲዮ እንደሌለ ተናግራለች። እርግብ የተናገረችው ውሸት እንደሆነም ለማሳመን ሞክራለች። ታዲያ የወይዘሮ ባዩሽ ስልክ መጨረሻ ጊዜ ያወራችው እሷ እንደነበረች ሲነግሯት እሷ እንዳልሆነችም ክዳለች። ይህ ሁሉ የሆነው እኔም ወንጀለኛ ነኝ ተባባሪ ነኝ የሚለው ነገርም አሳስቧታል። ሌላው ደግሞ እኔ ይህን ነገር አሳልፌ ለፖሊስ ብሰጥ ያ ልጅ ይገለኛል፣ በዚህ በፊት አስፈራርቶኛል፣ ስለዚህ ከምሞት ብታሰር ይሻላል ብላ ምርጫ ያደረገች ትመስላለች። እናም ወይዘሮ ባዩሽም የጠየቀቻት አንዳንድ ጥያቄ ነበር። ሜሮን ግን ግልጽ ሆና መናገር ያልፈለገችው ብዙ ነገር አለ። ስለ ቪዲዮ ስትጠይቃትና ስለ መጨረሻው የስልክ ጥሪ ብትጠይቃትም ምንም እንዳልተፈጠረ ነው። ታዲያ በዚህ የተናደደችው እርግብ ሜሮን ብዙ ጊዜ ገለሽኛል፣ 7 ጊዜም ክደሽኛል። እኔ አምኜሽ ወደ አንቺ ስጠጋ አንቺ ግን በእኔ እየተደራደርሽ ገንዘብ ልትጠይቂ ይፈልገሻል። እናም ደግሞ አሁን የአክስቴን ገዳይ አንቺ ታውቂያለሽ፣ ልትነግርኝ ይገባል፣ አለበለዛ ግን ከባድ ችግር ይፈጠራል ብላ ልታስፈራራት ሞክራ ነበረ። ሜሮን ግን አይ በፍጹም እያስፈራራሽ ከሆነ አንቺም ቢሆን የዚህ ጦርነት ውስጥ ያስገባሽኝ አንቺ እስከሆንሽ ድረስ እኔን ተወቃሽ ልታደርጊያችም፣ ስለዚህ እባክሽን አርፈሽ ተቀመጪ፣ ልታስፈራሪኝ እንዳሞክሪ ብላ አስጠንቅቃታለች። ታዲያ ሜሮንን ደጋግሞ ቢጠይቋት ምንም እንደማታውቅ እየተናገረች ትገኛለች። እነሱ ያሰቡት ሜሮን ከተገኘችና ከተያዘች ወይዘሮ ሜላት
ከእስር ቤት እንደምትፈታ ልጆቹ ጠንቅቀው ያውቁ ነበር። ግን ደግሞ ነገሩ እንዳሰቡት አይደለም። ወይዘሮ ባዩሽ የሞተችበትን ምክንያት ሜሮን ልትናገር አልቻለችም። እናም ይህን ቪዲዮ ደግሞ ዝም ብላ አሳልፋ የምትሰጥ ልጅ አይደለችም። ከዚህ በፊት በገንዘብ ሊደራደሩ ከእርግብ ጋር ንግግር ነበራቸው። እርግብ ያክስቷ እንደዚህ በቀላሉ መሞት ስላናደዳትና እንደዚህ በቀላሉ ነገሩን መቋጨት አልፈለገችም። በፊት እስር ቤት ስትገባና ወይዘሮ ሜላትን ለማግኘት ስትሞክር በዛ ቪዲዮ ተደራድራ ብዙ ገንዘብ ተቀብላ ህይወቷን የሚቀይር ነገር ለመናገር ነበር። ግን ደግሞ እንዳሰበችው ሳይሆን ቀርቶ ሌላ ችግር ተፈጥሯል። ሜሮንም ብትሆን አይ እርግብ ይሄ ነገር አያዛልቅም፣ እኔ ይሄን ቪዲዮ ለማንም አሳልፌ መስጠት አልፈልግም ብትላት እንኳን አክስትሽ በህይወትም ቆማ ስታሰቃየኝ ነበር፣ ሞታም የሷ ጦስ ለእኔ ተርፎኛል። እናም ደግሞ አክስትሽ እንደ ጥሩ ልታያት አትችይም ብላት ነበረ በሚጣሉ ሰዓት። ወይዘሮ ሜላት ግን የሞተ ሰው ሊወቀስ አይችልም፣ ሜሮን አርፈሽ ተቀመጪ፣ ለምንድን ነው እንደዚህ የምትዩ? የሞተ ሰው እንዴት ትወቅሻለች? ብላ ሁለቱም በጣም ጸብ ውስጥ ገብተው ነበር። ግን ደግሞ ሜሮን በስተመጨረሻ ያየችው ነገር በጣም ያስገረማት ትመስላለች። ያስገረማትም የሜላትና የእርግብ ተስማምቶ በአንድ ክፍል ውስጥ መኖር። ምክንያቱም ለጸብም ሆነ ለመገዳደል የሚፈለጉ ሰዎች ዛሬ ላይ በአንድ ጣራ ስር ቁጭ ብለው ስታይ በጣም ለውጥ ላይ ናችሁ ብላ ታዝባቸዋለች። ወይዘሮ ሜላትም ምንድን ነው የታዘብሽው ነገር ሜሮን? ምን ተፈጥሮ ነው ብትላት፣ አይ አንቺ እኮ እርግብን ለመግደል ነበረ የምትፈልጊያት፣ ዛሬ ግን ተስማምታችሁ ለውጥ ላይ ነው ያላችሁት እና ከዚህ በላይ ምን የሚያስገርም አለ ብላ ሁለቱንም ታዝባቸዋለች። ሁሉም ታዲያ የሜሮንና የእርግብ የወይዘሮ ሜላት አንድ ላይ መሆን ትንሽ ቢያሳስብም ሜላት በቅርብ ቀን እንደምትወጣ ነበር የምታውቀው። ሜሮን ግን መረጃውን አሳልፋ መስጠት አትፈልግም። አሁንም ቢሆን ሁሉም ነገር አሳሳቢ ላይ ደርሷል። ሌላው አባባ ኖላዊ ሊያገቡ እንደሆኑ ለተምቹና ለጆሮ አሳወቁ። እነሱም ሽምግልና እንዲሄዱላቸው ጠይቀዋቸው ነበር። አባባ ኖላዊስ ተመልሰው ልጆቹ ወደ ቤት ስለተመጡ በጣም ደስ ብሏቸዋል። እናም ሀናን ሲያዩዋትም አሁንም ቢሆን ጆሮ የሀና ፍቅር ስላልወጣለትና እሷን ማሰብ ስላላቆመ በድንገት ሲያያት ነበረ የደነገጠው። ሀናም ጆሮንና ኤልያስን እየጎዳቻቸው እንደሆነ ስታውቅ ራሷን መውቀስ አላቆመችም። ለምንድን ነው እንደዚህ ውስጥ የገባሁት? ለምን ከእዝራ ጋር ተቀራረብኩ? ትላለች። እዝራ ሲደውልላት ባሁኑ ስልኳን መመለስም አቁማለች። እባክህን እዝራ ተወኝ፣ አሁን ላይ ያለሁበትን ችግር እንዴት ብዬ እንደማስረዳህ አላውቅም። እናም ከባድ ችግር ውስጥ ነው ያለችው። የእዝራ ጓደኝነት ደስተኛ አድርጓት ነበረ እና ከእዝራ ጋር ያላት ፍቅርም በጣም ደስ የሚል ነበር። ግን ደግሞ ኤልያስ ከመጣ በኋላ ያለው ስሜት ከባድ ሆኗል። ኤልያስን እንደጎዳችውና ለአመታት ሲጠብቃት የነበረውን ልጅ በድንገት መቀየሯ ለእሷም ግራ ቢገባትም ግን ደግሞ እሱኑ መልሳ ጥፋተኛ እንዳረገችው ነው። ጆሮም ቢሆን ጥፋተኛ የራሱ እንደሆነ ነው የነገረችው። ታዲያ ጆሮ ይህንን ሁሉ ተረድቷት ሀና ደስተኛ እንድትሆን እንጂ እንድታዝን ወይም ደግሞ እንድትከፋ አልፈልግም ብሎ ነገሩን በሙሉ ትቶታል። በዛሬው ግን ተምቹም አንድ ነገር አንስቷል። ሁላችንም ተሰብረናል፣ እኔም እርግብ እንዳይሆን አርጋ ሰባብራን የተወችኝ ብሏል። ግን ደግሞ እርግብ ትስበረው እንጂ ለድንብላል ተስፋ ሰጥቷት ነበር። ድንብላል እሱን እያሰበች ሁልጊዜ የምታለቅስበት ነገር አለ። ታዲያ ሁሉንም ነገር ረስተው እነሱ የራሳቸውን ኑሮ እየኖሩ ነው። የዛሬው ቪዲዮ በዚህ ነበር ያለቀ። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ። መልካም ጊዜ ይሁንላችሁ። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ በማድረግ ተባበሩኝ። ስለምትከታተሉኝ ከልብ አመሰግናለሁ። ቸር ሰንብቱ።